ቅሌታም ሽማግሌ የሽማግሌ ቅሌታም ወሃቢያ እንዴት ነው አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይቻላል? ወላሂ እጅግ በጣም ነው የሚገርሙት። እንደውም አንዳንዴ ለርሶስል ሙስሊም ሆኖ ሁሉ ፈልገህ ነበር። ሀበሻ የፍትህ ሀገር እኚህ የሃይማኖት መሪ አንድ አመት ሙሉ ነው ቪዲዮ መሰራባቸው። ይድረስ ለክርስቲያን እህት ወንድሞቼ፣ አባቶቼ፣ እናቶቼ ሰላም ጤና ይስጥልኝ። የተከበራችሁ አዳምጡ ቤተሰቦች እንደምን አላችሁ? እንደምሰነበታችሁ። እንግዲህ ሰሞኑን እጅግ በጣም አወዛጋቢ የሆኑ ነገሮች አሉ። በሀጂ ሙፍቲ ሞትና በወሃቢያ እምነት ተከታዮች መካከል ያለ በጣም አስቸጋሪ የሆነ ውዝግብ እየተፈጠረ ታያላችሁ። ይህን ነገር ስንመለከተው እጅግ በጣም አካሄዱ ጥሩ ላይሆን ይችላል። በጣም ከባድ ነው። እስኪ ያሉትን ቪዲዮዎች የቀረቡትን እናያቸውና በሁለት ጎራ የተከፈለውን ሐሳባቸው ምን እንደሆነ መርምረን የራሳችንን እይታና የራሳችንን ኮሜንት እንጽፋለን። እስኪ ወደ ቪዲዮ እንሄድ። ቅሌታም ሽማግሌ የሽማግሌ ቅሌታም ወሃቢያ እንዴት ነው አስተምሮታችሁ በዚህ ልክ ጨካኝና አረመኔ ሊያደርጋችሁ ይቻላል? ወላሂ እጅግ በጣም ነው የሚገርሙት እነኚህ ሰዎች። እኔ ኦርቶዶክሳዊ አባት እንግዲህ ሙፍቲ ሀዘን ላይ እንደዚያ ተክዘውና እንደዚህ ተሰምቷቸው ሙፍቲ ሀዘን ላይ በዚያ ልክ አዝነው ሲታዩ የሆነ ሰው ስለሆነ እኮ ነው አይደል እንዴ ይሄን ያደረጉት? እኔ ኦርቶዶክሳዊ አባት ሰው ስለሆነ የሰው ሞት ያስደነግጣል፣ የሰው ሞት ያሳዝናል፣ ያስተክዛል። እኔ እነኚህ ሞት የሌለባቸው ይመስል እንደዚህ ሰው ሲሞት መሳለቅ لا حول ولا قوة إلا بالله። اسكي هنا الفيديو سموت عند جاهل عند بدعية عند مشرك عند سوتين بشرك ما نساسا سوتين بس برس የሚያጋጭ የሚያበጣብጥ ይሄ ወሃቢያ ነው፣ ይሄ እንደዚህ ነው፣ ይሄ መስጊድ አሰግድ፣ ይሄን አባሩ ሲል የቆየ ይሄ ተሰሩት፣ ይሄን ግለሉ ሲል ያለሱ ከሞተ በኋላ ለሱ የምታሽቃብጡ ሰዎች ሀገር በሙሉ ቢወጣ ለኛ ደንታችን አይደለም፣ አናከብረውም፣ ዱዓም አናረግለትም። እሱ ለሱ ዱዓ የሚያደርጉትም ሰዎችም ደግሞ አላህ አይቀበላቸው። ይሄ አውቃችሁ ነው ማለት። ስለዚህ እያንዳንዱ አንተም ብሎ ለእስልምና ተቆርቋሪ ወላሂ እኔ የምላችሁ እስልምና አሁን እየተሰደበ ያለው ማለት ነው በእንደዚህ አይነትና መሰሎቹ ነው ማለት ነው። እስልምና እኮ እንደዚህ አይደለም እኮ ያ اخي እስልምና እኮ የሽማግሌ ቅሌታም ሁለት ጸጉር አውጥተህ አንቱ መባያህ ጊዜ እኮ ነበረ። ግን ስራ የወረደ የትንሽ ጨካኝ አረመኔ። እኔ እምነታችሁ ምን አይነት ጭካኔን ነው የሚያስተምራቸው? እንዴት ሰው ሲሞት ሰው አይደነግጥም? እኔም ነገ ጧት ሞት አለብኝ ብሎ እንኳን ቢያንስ መደንገጥ አለበት። ሰውየው ማንም ሊሆን ይችላል፣ ምንም ሊሆን ይችላል የሞተው። አንተ ቅሌታም ሽማግሌ ሼር ያደርጋችሁ አርሷችሁ ቪዲዮ። ሰላም አለይኩም ወራህመቱላህ። በነገራችን ላይ ይሄ ነገር ወዴት እያመራ ነው? ግን ወዴት እያመራ ነው? የመጨረሻ ውስጥ ምን ሊሆን ይችላል? እስከ መቼ ነው በቡድን እየተቧድነን የምንገፋፋው? ሰው መሆን መከበሩ ብቻ በቂ አልነበረም ወይ? ኧረ ተው ጎበዝ ተው። እንደ ቀላል የተጀመሩ ነገሮች እጅግ በጣም መመለሻቸው በጣም ይከብዳል። እንደ ቀላል የተጀመሩ ነገሮች አንድ ነገር ለማፍረስ ቀላል ነው፣ ለመገንባት ግን እጅግ በጣም ከባድ ነው። ተው የማህበረሰብ እሴቶቻችን፣ የማህበረሰብ ማንነታችን ተው፣ ወግ ማዕረግ ባህላችንን አንሸርሽረው ተው። የአቡነ ማትያስ ለቅሶ የውሸት ነው የሐሰት ነው ያሉትን እስኪ እንመለከታቸው። እነዚህን ማፈሪያዎች ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት ለቅሶ እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። ይሄ ነውና እኔ ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም። እኛ እንድታለቅሱም አንፈልግም። እኛ አታልቅሱ፣ ለምን ታለቅሳላችሁ? ግን አታስለቅሱን ባጭሩ ማለት ነው። የውሸት ለቅሶ ዋይ አትበሉብን። እኛ የሆነ እንትን አይደለም ራሱ ማለት ነው። የውሸት አታልቅሱ ዝም ተብሎ ሙስሊሙን በዚህ በኩል ሙስሊሙን ትበድልና በዚህ በኩል ደግሞ እንወዳቸዋለን። የውሸት እንባንና የእንባን ዘለላ በእኛ ላይ እንትን የእንባ ዘለላ ማታለያ አይደለም። ሰዎችን በእንባ ዘለላ የምታታለልበት ጊዜ አብቅቷል ራሱ ማለት ነው። እውነት ለሙፍቲ ትልቅ ክብር ከነበሯችሁ ለምንድን ነው የእናንተ ሰዎች መስቀል አድርገው ሙስሊሙን ሲገሉ? ለምንድን ነው ያኔ እኛን አይወክሉንም? አይሆንም ሙስሊሞች መገደል የለባችሁም ብላችሁ ለምን ድምፅ አልሆናችሁ? ነገር ግን ዋና አላማችሁ እናንተ በሙፍቲ በኩል የሚያዋጣችሁ ከሆነ በሱ በኩል ተለጥፋችሁ በእናይገሌ በኩል የሆነን ሰዎች ለማጥቃት ስትሉ ነው። የሆነ ተቃራኒ ከመሰሏቸው
ነው የሚደግፉት። ይሄ ጥቅምን ማስከበሪያ ነው፣ የእውነት ውዴታ አይደለም። የእውነት እኛን አታታለሉንም በእንባ ዘለላ ማለት ነው። ራሱ እቺን የእንባ ዘለላችሁን እንትን በሉ፣ አታልቅሱ፣ የውሸትም ለቅሶ አታልቅሱ፣ እኛንም አታታለሉንም። ጌታችን አላሁ ሱብሓነሁ ወተዓላ ቀድሞ ነው የነገረን። አይሁድና ክርስቲያኖች እናንተን አይወዷችሁም አለ አላህ ሱብሓነሁ ወተዓላ። የነሱን መንገድ እስካልተከተላችሁ ድረስ አይወዷችሁም። በቃ አትወዱንም። ክርስቲያኖች ምናምን እያላችሁ ደግሞ የምታሽቃብጡ ሙስሊሞች አላችሁ። አይወዱንም። በቃ ከአላህ በላይ አንተ አዋቂ ነህ። አይወዱንም፣ ይጠሉናል። በጣም ነው የሚጠሉን፣ በጣም ነው የሚጠሉን። ከምድረ ገጽ ቢያጠፉን ደስ ይላቸዋል፣ አልተሳካላቸውም እንጂ ማለት ነው። ራሱና የሆነ እንትኑ አይታለን፣ ጥሩ አይደለም ይሄ። እኔ ከሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የእውነት አልቀሳችሁ ከሆናችሁ ለአክሱም ሙስሊሞች ማልቀስ ከዛ ነው የሚጀምረው። ባለፈው መካነ ሰላም ላይ ለሞቱ ሰዎች ለነሳ ድምጽ በመሆን ከዛ ነው የሚጀምረው። ከዛ ውጪ ግን አታስመስሉ። የሆነ በእንባ ዘለላ ለመሸወድ ባይሞከር በጣም የተሻለ ነው። የእንባ ዘለላ ጥሩም አይደለም። ይሄ እስከ መቼ ነው እንትን የምትሉት? የሚታለልላችሁም ሰው የለም። የአራተኛ ክፍል ፖለቲካ አይሸውደንም። ምን አይነት መርዝ ተኩላዎች ናቸው በተለያየ ሃይማኖት ውስጥ የተሰገሰጉት? በኦርቶዶክስ ቤተክርስቲያን የተሐድሶ መዓት እንዳሸን እየፈላ እያንከባከበ ወደ ፕሮቴስታንት ዓለም ኳስን ጠልዘው እንደሚልኳት እየጠለዙ የሚልኩ አሉ። እያዘጋጁ ከውስጥ ነጠላ ለብሰው ሰንበት ተማሪ በመምሰል ክርስቲያን በመምሰል ዲያቆን በመምሰል አክሊላቸውን አድርገው ቅዳሴ ገብተው በመቀደስ መስቀሉን ሲይዙ እንኳን ሰቅጠጥ የማይላቸው ደፋሮች። በስማ መነኮስነን ብለው ጭንቅላታቸው ላይ ቆብ አድርገው መነኩሴነን ብለው መስቀል ጨብጠው ነገር ግን ውስጣቸው የክህደት ስራ የሚሰሩ ታቦትን ለማንገስ ታቦትን በቅንነት በአገልጋይነት የነ አሮንን ክህነት የነ ዘካርያስን ክህነት ያስቀጠለ አባት ካህን ታቦቱን ሊሸከም ሲያዘጋጅ በጥግ ይዞ ይሄንን እንጨት ሊሸከም ነው እያሉ የሚዘባበቱ አለ። ብዙ ቪዲዮዎች እናወጣዋለን፣ ግን አይጠቅምም ብለን ነው። አይጠቅምም፣ አገር ያፈርሳል፣ ባህልን ያፈርሳል፣ ሰላምን ያደፈርሳል ብለን ነው እንጂ ብዙ ቪዲዮዎች አሉ። ተመልከቱት። ይሄን እንግዲህ እንጨቱን ሊሸከም ነው እያሉ ትንሽ ቆይተው ደግሞ ቆይት ብለው እንደሚያደርጉት ወጣ ብለው እልል በሉ ክርስቲያኖች፣ እልል በሉ እስኪያጨብጭቡ። ለምን? ገንዘብ መሰብሰቡ እንዳይቀርባቸው። እነዛ የሐሰት ቆብ ያደረጉ ናቸው። በክርስትናውም በጣም ከባድ ነው። በእስልምናውም እንደዚሁ በውስጣቸው ተሐድሶ እንደምንላቸው ተፈልፍለው እንደ አሸን ሊያድሱት የሚዘጋጁ አሉ። ያ የበፊቱን መንዙማ ትተው፣ ልብ በሉ፣ የበፊቱን መንዙማ በጥሩ ድምፃውያን የሙስሊም ድምፅ ያላቸው አባቶች የሚንቆረቆረውን መንዙማ አፍርሰው ዘፈን የሚል የኤፍሬም ታምሩን ግጥም እንዳለ አውርደው ያመጡ አሉ። የዘመኑ ዋህብያ ሽናዳ ነው እንደው ለቃሉ ይቅርታና መዝሙር የሚሉት አለ በስያሜው። ይሄን አስተካክዬ ባለመምጣት ይቅርታ ጠይቃለሁ። ሺዳ እንደዛ መሰለኝ። የኤፍሬም ታምሩን ግጥም ቃል በቃል አምጥቶ በቀጣይ ቪዲዮ ይዤላችሁ ልቀርብ እችላለሁ። ላይክ እና ሼር ሰብስክራይብ አድርጉ። ገና ብዙ ነገሮች ይወጣሉ። እስከ ዛሬ ዝም ብለናል። ነገር ግን ዝም ያልነው ለሰላም፣ ለፍቅር፣ ለአንድነት፣ እስኪ ሁሉም በራሱ መስመር ይሄድ፣ በቃ ይሄድ፣ እንደየስራው የሚከፍል አምላክ አለ ብለን ነው እንጂ እንደዚህ ሀገር የሚያደፈርስና ቀውጥ የሚያደርግና ህብረተሰብን የሚያናጋ ነገር ከመጣማ ዝም አንልም ማለት ዝም በልቂጤን ነው ተው ዝም በልቂጤን ነው ያለው ሰውዬ ጂቢ ሲበላው መንገድ ዳር ሄዶ እየበላው እግሩን እየቆረጠሙ ምንድነው ሲሉት ተው ዝም በልቂጤን ነው አላሉ እንዴ? ቂጡን በልቶ ሌላው ሊተው ነው እንዴ? ሆዱን ይዘረግፈዋል። እኛም እንደዚህ ነው፣ ዝም ልንል አንችልም። በጣም ከባድ እየሆነ ነው ያለው ነገር። እስኪ ቀጣይ ቪዲዮ ደግሞ እንመልከተው። እንደውም አንዳንዴ ለእርሶ ስል ሙስሊም ልሆን ሁሉ ፈልገህ ነበር። ለእርሶ ስል አንደበተሩት ሆኖት የከሌን ሃይማኖት አይሉም። እርሶ ትልቅ አባት ኖትና ሙስሊሙንም ክርስቲያኑንም ሌላውንም ሁሉንም ይዘው በጥሩ አባትነት ሲያስተምሩን የኖሩ ኖት። እንደ ክርስቲያን ምን አሉኝ? እኔ ሙስሊም አልወድም ነበር አሉ። ሙስሊም እንድወድ አደረኩኝ
እውነት ነው ገብቷል አበባ እንግዲህ ሀገራችን አስተዋጽኦ በጣም ብዙ ነው አሁን በግብጽ ያውቁታል አርሽ የሚባሉ ሰው አሉ እሳቸው ኢትዮጵያ ሄደው ተምረው እዛ የተቀመጡ ናቸው ሱሪያውን የሱሪያ ከተማ የኢትዮጵያ መሐንዲስ ነው የሰራው በሱ ስም ነው የተጠራው ነው የሚለው እንግዲህ ነብዩ አለይሂ ሰላቱ ወሰላም ቅድም እንደተባለው ያጠባቻቸው ያዘለቻቸው ላጓዘቻቸው የሰጠቻቸው የሀበሻ ሰው ነች አገልጋያቸው ኦሆዲ ጦር በሚባለው ጦራቸው የሀበሻ ጦረኛ ወታደር 40 ወታደር ነው የተዋጋው 40 ወታደር በኋላ ሽግሩን ያዩ ጊዜ እኛው እኮ ሀገራችን ሀብት ሞልቶናል ሀብት አለ እነህሪና ሀብታችንን እናምጣና ሽግራችሁን እናስወግድላችሁ ብለው ተዝመቶ ሀብታቸውን ወስደው በመዲና ድህነትን ያጠፉ የሀበሻ ሰዎች ናቸው ይላል እና የሀበሻ ሰዎች የሀገራችን ሰዎች የኢትዮጵያ ሰዎች በእስልምና በኩል ብዙ አስተዋጽኦ አላቸው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ ደህና ናችሁ ይድረስ ለክርስቲያን እህት ወንድሞቼ አባቶቼ እናቶቼ በሐጂ ሙፍቲ ሞት ላዘናችሁ ለተቆረቆራችሁ ስሜቱ ጥልቅ ሐዘን ለሆነባችሁ በሙሉ እንዲሁም በዚህ ጉዳይ ላይ አንዳንድ መጥፎ ነገሮችን ስታዩ እየተናደዳችሁ ለአባታችን ስታዝኑ ለነበራችሁ ክርስቲያኖች በሙሉ ከተቀመጡበት ብድግ በማለት አመሰግናለሁ አከብራችኋለሁ ከናንተ ያየሁት ፍቅርን ጥግ ድረስ ፍቅር ለሰጣችሁ መስጠት እንደምትችሉ ክብር ለሰጣችሁ ክብር እንደምትሰጡ በሃይማኖት ልዩነት ሰውን እንደማትጠሉ ጥግ ድረስ አይቼበታለሁ ይሄንን ነገር ደግሞ ህሊናዬ እንዲመሰክር እንድናገር ያደርገኛል ምክንያቱም ቃላት ያጥረኛል በጣም ብዙዎችን አየኋቸው ብዙዎችን እኒህን አባት ምን ያክል እንደሚወዷቸው እንደሚያከብሯቸው እምነታቸው ጠፍቷቸው አይደለም ሙስሊም ናቸው የሙስሊም ትልቅ ሸክ ናቸው የወደዷቸው በመልካም ስራቸውና በሰውነታቸው ነው የወደዷቸው ስለዚህ ኦርቶዶክሶችም ክርስቲያኖች ያየሁት ከናንተ ፍቅር ለሰጣቸው ክብር ለሰጣቸው ፍቅርን መስጠት በሃይማኖቱ ሳይሆን በሰውነቱ እንደሚሰጡ ከብዙዎች ጥግ ድረስ አይቻለሁ ስለዚህ እናንተን ማመስገን ማክበር ክብር መስጠት ግድ ይለናል አንዳንድ ጊዜ ሰው ሲሳሳት ስህተታቸውን ብቻ ያንጠለጠሉ ከመሄድ የሚያደርጉልንና የሚሰጡንን ነገር ደግሞ ሐቁ መናገር ግድ ይለናል ሰውነንና ህሊናችን ያስገድደናል ስለሌሎች ጉዳይ ስህተት ስለተናገሩት ምናምን እንደሳይነት ጉዳይ እኔ አላወራም ካሁን በኋላ ግን ክርስቲያኖች ለሰጣችሁን ክብር አባታችን ነው ብላችሁ በሐዘናችን ከኛ በላይ ጥልቅ ሐዘን ተሰምቷችሁ የእምነት ተቋማቸው ድረስ መግለጫ አውጥቶ አባቶች በዛ ልክ አንብተው መራር ሐዘናቸውን ከኛ ጎን ስለቆሙ ትልቅ ክብር አለኝ አመሰግናለሁኝ እንግዲህ ወንድማችን እንደምትመለከቱት ይድረስ ለክርስቲያን ወገኖችና እናቶች አባቶች እህቶች ወንድሞች ሁሉ ብሎ መልእክቱን ነው የላከው ፍቅሩን ነው የገለጸው እንግዲህ ይሄ አስተሳሰቡ ትንሽ ለየት ያለና አንድነት ፍቅር መልካምነት አብሮ መኖር መልካም እና ደግ መሆን ያመነ ከትውልዱ የተመረጠ አይነት ሰው ነው ስመለከተውና በጣም ለየት ያሉ ወንድሞች አሉ አንድነት ሰው በመሆን ብቻ መከበር እንደሚገባ የሚያሳዩ ሰው በመሆን ብቻ እሳቸው ያሉት ምንድነው ባለፈው ያሳያችሁ ቪዲዮ ላይ ሰው በመሆኑ ብቻ እስላም ክርስቲያን ብሎ መለየት አልችልም ትልቅ ትንሽ አይደለም ሁሉም በእኔ ዘንድ ትልቅ ነው ሁሉም በፈጣሪ ዘንድ ትልቅ ነው ሁሉም እኩል ነው እንዳሉት ይህም እነዚህም የነሱ አይነት ፍሬዎች ናቸው እንግዲህ እነዚህ አብሮ መኖር መልካምነትን የሚያረጋግጡ ወንድሞች ናቸው እነዚህ ደግሞ ልናበረታታቸው ይገባል ወንድሞች ሃይማኖት እኮ የበላይና የበታች የለውም
አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ላይ እስካላዋልን ድረስ 100 ጊዜ ብንለፈልፍ 100 ጊዜ ብናደርግ በሺ የሚቆጠር ብናደርግ ፈጣሪ ጌታ አይሰማንም። ይሄን ማወቅ አለብን። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። በዚህ ነው እንደ አላህ የሚያዝነው። ገና ተወደፊት የሚመጣ አላህ የደቀነው ያስተበዋል ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቃውን ስናየው ይመለስልን ያልን እንደሆን እኛ እንመለስ፣ እኛ እንመከር። አለዛ እንደ መሻይኾቻችን እንደ ቅድመ አባቶቻችን እንዲህ ዓለም እንዲህ የሚያንቀጠቅጥ ነገር የለም። በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል። አንድ አካባቢ ሶደቃ ይመልሰዋል። የአንድ አካባቢ ዱዓ ይመልሰዋል። አዲያ እንደው ብንለፈልፍ ይሆናል እንዴ? ብንለፈልፍ አይሆንም። መመለስ አለብን። መሪውም ይመለስ፣ ተመሪውም ይመለስ። የሃይማኖት አባቶች ይጸጸቱ፣ እንጸጸት። ወጣቱ ይመለስ፣ ሴቱ ወንዱ ይመለስ። ፈጣሪ ጌታ ይሰማናል። እኛ ዱዓችን የማይሰማበት ምክንያት የለም። ተተመለስ። አላህ ሀገራችንን ሰላም ያርግልን እላለሁ። የኔ አባት ሀጂ ሙፍቲ ይሄ መልካም ንግግራቸው ነው እንግዲህ ምርዝ አድርገው እንዲያዝ ያደረጋቸው። በወሃብያ ጥርስ የተመረዙት ብሎም አልፎም ተርፎም ደግሞ እንዲቀየሩ የተደረጉት በእነሱ በፈለጓቸው ቀኝት ውስጥ ስላልገቡባቸው ነው እንዲህ ምርዝ አድርገው ያዟቸው። መረዟቸው፣ አባቴን ነከሷቸው። ነፍስ ይማር ብያለሁ። እጅግ ልቤን የነካኝን ይሄን ቪዲዮ ልጋብዛችሁ። እኔ ከቃላት በላይ ስለሆነብኝ ዝምታን መርጫለሁ። ሐሳብ ካላችሁ ግን ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፈጣሪ አክብርልን። እንወዳችኋለን። እስኪ ቀጣይ ቪዲዮ ደግሞ እንመልከተው። ሀበሻ የፍትህ ሀገር እኚህ የሃይማኖት መሪ 1 አመት ሙሉ ነው ቪዲዮ መሰራባቸው። ከአእምሮአችን ሊጠፋ የማይችል ምስል ነው ይሄ ምስል። ሙፍቲ ምን አይነት መልካም ሰው ነበሩ። የሃይማኖት መሪ የሌላ እምነት የሃይማኖት መሪ ሲያለቅስላቸው የምሬ ነው ብላችሁ ወሃቢያ እንኳን ሞቱ ብሎ በተደሰተበት ወሃቢያ ታሞ ሙፍቲ ይሙቱ ብሎ ሲቋጥር የነበረው ወሃቢያ እንኳን በተደሰበት ዘመን የኦርቶዶክስ የሃይማኖት መሪ ሲያለቅስላቸው ወሃቢያ ተቃጠለ፣ ወሃቢያ አበደ፣ ወሃቢያ መጨረሻው ነው። እስኪ ከሁለቱ በንጽጽር እንመልከታቸው። ማን ነው መጥፎ ቃል የሚወጣው? ወሃቢያ ነው ወይስ ኖርማሉ የጥንቱ ሙስሊም? አንድ ሰዎችን በሽርክ የማነሳሳ ሰዎችን እርስ በርስ የሚያጋጭ የሚያበጣብጥ ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ይሄ ዋህብያ ነው፣ ይሄ እንደዚህ ነው፣ ይሄ መስጊድ አሰግድ፣ ይሄን አባሩ ሲል የቆየ ይሄን ሰሩት፣ ይሄን ግደሉ ሲል ያለ እሱ ከሞተ በኋላ ለሱ የምታሽቃብጡ ሰዎች ሀገር በሙሉ ቢወጣ ለኛ ደንታችንም አይደለም፣ አናከብረውም። መጀመሪያ ልባችንን ንጹህ ማድረግ አለብን። ሁለተኛ ስራችንን ንጹህ ማድረግ አለብን። ተተንኮል መመለስ አለብን። ተምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው። አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንደ አላህ የሚያዝነው። ደንታችንም አይደለም፣ አናከብረውም፣ ዱዓም አናደርግለትም። እሱ ለሱ ዱዓ የሚያደርጉትም ሰዎችም ደግሞ አላህ አይቀበላቸው። በቃ አሁንማ እኮ ለየላቸው፣ በጣም ለየላቸው።
በነገራችን ላይ የአሁን ዘመን ይሄ የአሁኑ ትውልድ ልክ ጴንጤውን በወጣትነቱ በፋሽን ሰበብ ዘንጥ ለኢየሱስ እያለ በቁምጣ በሚኒስከርት በፓንቶል መምጣት ትችላላችሁ እያለ እንደሚፈቅዱላቸው እንደ ዘናጮቹ የዓለማዊ ዝነጣ ያማራቸው ሰዎች ወደዛ እንደሚገቡት ሁሉ አሁንም በእስልምናው ሃይማኖትም እንደዛው ወጣቱን አስኮብልለውታል። አሁንም ወጣት ንቃ፣ አይበጅም፣ አይጠቅምህም። ያስከውን ይዘህ ሰላማዊነት ቢያንስ ይሄኛው የቀድሞ እስልምና እኔ የምደግፍበት ምርጫው ምንድነው? ቢያንስ ሰላማዊ ናቸው። ሰው አይነኩም፣ ሰው አይጣሉም። ይሄው መሪያቸውን ተመልከቱ፣ ፍቅር ናቸው። ተከታዮቹ ፍቅር ናቸው። ይሄው እስካሁን ድረስ ሲቀርብላቸው የነበረው ቪዲዮ ፍቅር የሆኑ ልጆች ስለሆኑ ነው። ከማን የወሰዱት? ከአባቶቻቸው የተማሩት ስለሆነ። ግን ካፊር እንገላለን የሚሉና ሌላ አጀንዳ ያላቸው ግን እነዛ ዋሃብያ አደገኞች ናቸው። ይኸው በመላው ዓለም እነ ቦኮ ሀራም እና አይሲስ ተነግረዋል። እኔ አልዘረዝረውም ድጋሚ። እነዚህ ሁሉ ምንጮቻቸው እነዛ ናቸው። ጸብና ጸብ የሚሸታቸው ሰው መግደል ከባድ ነው። ለማንኛውም ላይክ ሼር